ብዙ ሰዎች ይኖራሉ ብዬ ከጠበቅኩ በላይ ብዙ ሰዎች አሉ። ሰላም አቶ ሰላም፣ እንዴት ነህ? ሰላም ሰላም። አቶ ሊንክ ሰላም። ሰላም አቶ ሊንክ። ሰላም። እነዚህ ተጫራቾች ናቸው ይመስሉኛል። አቶ ሊ፣ አቶ ዋንግ ሁለቱም ለዚህ ጨረታ ለ2 ወራት ያህል ተዘጋጅተዋል። ሁለቱም ለማሸነፍ ቆርጠዋል። አቶ ሊ፣ የኛም ድርጅት በደንብ ተዘጋጅቷል ይመስለኛል። አለቃ ሊንግ ከሌሎቹ ድርጅቶች ይልቅ ባንተ ተደስቷል፣ የዳይዦን ግን ጨምሮ። ሊንግ ሩፌንግ ዳዎጂንግ ሄዶ ነበር። በጂ ሁለተኛ አጎት ጥናት ክፍሉ እንዳይገባ ተከልክሎ ነበር። ደስተኛ እንዳልነበረ ሰምቻለሁ። ስለዚህ አልነገረሽም? ትናንት አምሽቼ ስሰራ ነበር። እንዴት ላውቅ እችላለሁ? እንሂድ። እሺ፣ በሌንሺ ኮርፖሬሽን ስም ሁላችሁም ወደ አልፋ ጨረታ እንኳን በሰላም መጣችሁ። የመጀመሪያ ተጫራች ጄንግሺንግ ቴክኖሎጂ ነው። ሐሳብህን በደንብ አስረዳን። ድርጅቱ ከፍተኛ የውስጥ ችግር ውስጥ ሆኖ ሊንዱ ፈካ ማለቱ ይገርማል። ጥሩ አስተሳሰብ ያለው ይመስላል። እኔ ተደንቄያለሁ። ስማኝ አለቃ፣ በዚህ ጉዳይ ብትጠነቀቅ ይሻላል። ከሊንግ ሩፌንግ በስተግራ በኩል ስለተቀመጠው ሰው መረጃ ስጪኝ። እሺ። ከአሜሪካ ከተመለሰ በኋላ ለቴክኖሎጂ ምርምር ተቋም መስራት ጀመረ። ስለ አእምሮ ትውስታ የሚያሳይ ጥናታዊ ወረቀት እንደጻፈም አስታውሳለሁ። አለቃ ጃን እንድቀጥል ትፈልጋለህ? መረጃውን በጥልቀት እንድረዳው እርጂኝ። እሺ። ቀጣዩ ተጫራቻችን የዳኢዦንግ ድርጅት ነው። እሺ፣ በጨረታው ላይ በመሳተፋችሁ ሁላችሁንም አመሰግናለሁ። የጨረታው ውጤትም ከሰዓት በኋላ የሚወጣ ይሆናል። መጥፎ አይደለም። ከሊ ሩፊንግ ጋር የተቀመጠው አማካሪውን መረጃ ማግኘት ጥያቄዎችን ቀድሞ እንደማወቅ ማለት ነው። እሱን ያወቀው አለቃ ነበር። አለቃ ሌንግ በግራው በኩል ያለውን አማካሪውን ነበር የበለጠ የሚሰማው። ባይሆን ኑሮ የጠለቀ ጥናት አላደርግም ነበር። እንደ እውነቱ ለምን እንደሆነ አላውቅም፣ ግን ሁለታችሁን አንድ ላይ በማየት ተረጋግቻለሁ። ስማ አለቃ፣ አሁን በአንተ ተወዳጅ መሆኔ ይቀራል ማለት ነው? ዳይሬክተር ጉአን፣ መቀለድህን አቁም። አንተና ጋኦ ያለቃው የቀኝና የግራ እጆች ናችሁ። አልወዳደርም። እኔ ሌላ ተጨማሪ እጅ ማግኘት አልጠላም። 3 ጭንቅላትና 6 እጅ። ምን እንብላ?
ስራ አለኝ። ስራ ቢበዛብሽም ምግብ ትበያለሽ አይደል? ተዘጋጅቷል፣ ወስድሻለሁ። ሊንዱ እንሂድ፣ ምሳ እንብላ። ለጨረታ የዋሉትን ሁሉንም መረጃዎች አስተካክለሽ መልሰሽ ውሰጃቸው። አንድም እንዳታስቀሪ። ማንነትሽን አስታውሺ። አለቃ ዣን፣ አለቃ ሊንግ እየጠራ ነው። እንሂድ። አቶ ዣን ዛሬ ያቀረብከው ሐሳብ የሚገርም ነበር። ቀጥተኛ ነበር። በጣም ተገርሜያለሁ። ጥሩ ጭንቅላት አለ። ተመሳሳይ ሐሳቦች ነው ያሉን። ከድርጅት ጋር በጋራ መስራት ለሻለው ኮስሞስ ታላቅ ክብር ነው። ከሊንግሺ ጋር መስራት። አቶ ዣን አንተን ወደ ለንደን እንድትመጣ መጋበዝ እፈልጋለሁ። እሺ። አቶ ሌንግ። ሰላም፣ በሰዓትህ ደረስክ። እባክህ ተቀመጥ። ይሄንን የእንግሊዝ ሻይ ሚስቴ ትወደዋለች። አመሰግናለሁ። አቶ ዣን፣ አቶ ዡ፣ ሁለታችሁም ያቀረባችሁት ሐሳብ ከባድ ቦታን ያስቀመጠኝ። እንደ እውነቱ መወሰን አቅቶኛል። ስለዚህ በደንብ ካሰብኩበት በኋላ ሁለታችሁንም ወደ ለንደን እንድትመጡ ለመጋበዝ ወስኛለሁ። ስለዚህ የአልፋን መስሪያ ቤት ጎብኝታችሁ እንድትወስኑ ጋበዝኳችሁ። ከዛም የመጨረሻውን ጨረታ እዛው እናደርጋለን። በጨረታው ላይ የሌን ኮርፖሬሽን ዋና ሰዎች ይገኙበታል። ሐሳባችሁን በደንብ አዳምጠን ትክክለኛ ውሳኔያችንን እናሳውቃችኋለን። እናንተ ምን ይመስላችኋል? እንግሊዝ ሀገር ለሥራ መሄድና ለንደን ከተማን የመጎብኘት እድል ማግኘትን እቀበለዋለሁ። እኔም በበኩሌ በደንብ ተስማምቻለሁ አቶ ሊንግ። ተወስኗል። በጣም ይቅርታ። ትንሹ አለቃሉ በእውነት አስገርመኸኛል። ይህንን ነገር ካንተ መስማት በእውነቱ ቀላል ጉዳይ አይደለም። እንግዲያው እባክህን መገረምህን ቀጥል። እጠብቃለሁ።